በዓለም አቀፉ የፖለቲካ መድረክ ላይ ታላቅ ስፍራ ያላት ብሪታንያ ከቅርብ ጊዜ ወዲህ ከመሪዎች መለዋወጥና ከተከታታይ ፖለቲካ ዙሪት መውጣት አልቻለችም። የህዝብን አመኔታ ጠብቆ ስልጣን ላይ መቆየት በታሪካዊው የዳውኒንግ ስትሪት የፖለቲካ ኮሪደር ውስጥ እጅግ ፈታኝ ፈተና ሆኖም ቀጥሏል። ለ14 ተከታታይ ዓመታት በስልጣን ላይ የቆየውን የኮንዘርቫቲቭ ፓርቲ አገዛዝ በታላቅ ድል በማስቆም መረጋጋትንና ተቋማዊ ክብርን እንደሚያመጡ ቃል ገብቶ ወደ ስልጣን የመጡት የሌበር ፓርቲ መሪ ኬር ስታርመር የብሪታንያን የፖለቲካ ትኩሳት ያበርዳሉ ተብሎ በሀገር ውስጥም ሆነ በዓለም አቀፉ ማህበረሰብ ዘንድ በሰፊው ታምኖባቸው ነበር። የፖለቲካ ራዕያቸው ማዕከልም ሀገሪቱን ከፖለቲካ ድራማዎች ማለቂያ ከሌላቸው ቅሌቶችና ከተደጋጋሚ መሪዎች ቅያሬ አውጥቶ ወደ ተረጋጋ የህዝብ አገልግሎት መመለስ የሚል ነበር። ይሁን እንጂ ፖለቲካ ምንጊዜም ያልተጠበቁ ክስተቶች መድረክ መሆኑን በሚያረጋግጥ መልኩ የፖለቲካው ጽኑ ማዕበል እሳቸውንም ከተደላደለው የስልጣን መንበራቸው ማወዛወዝ ጀምሮ በመጨረሻም ገርስሶ ጥሏቸዋል። በከፍተኛ የህዝብ ተስፋና በፓርላማ ፍጹም አብላጫ ድምፅ ታጅበው የጠቅላይ ሚኒስትርነቱን ስልጣን በተረከቡ ከሁለት ዓመት ባነሰ ጊዜ ውስጥ ያልታሰቡ ፖለቲካዊ ውሳኔዎች እያደገ የመጣው የውስጥ ፓርቲ አለመግባባትና ቀስ በቀስ እያቆጠቆጠው የህዝብ ቅሬታ ተደማምረው ኃላፊነታቸውን በገዛ ፈቃዳቸው እንዲለቁ አስገድዷቸዋል። ይህ ድንገተኛ የስንብት ውሳኔ ብሪታንያን በአንድ 10 ዓመት ውስጥ ብቻ ለሰባተኛ ጊዜ አዲስ ጠቅላይ ሚኒስትር እንድትቀበል የሚያስገድዳት ታሪካዊ ክስተት ሆኗል። ታዲያ እኒህ በቅርብ ዓመታት የብሪታንያ ፖለቲካ ውስጥ መረጋጋትን ያመጣሉ ተብለው ተስፋ የተጣለባቸው የሌበር ፓርቲ መሪ ኬር ስታርመር ከጠቅላይ ሚኒስትርነት ኃላፊነታቸውን እንደሚለቁ ማስታወቃቸው ዓለም አቀፍ ትኩረትን ስቧል። የ63 ዓመቱ ኬር ስታርመር እንደ አውሮፓውያኑ አቆጣጠር በ2015 ለፓርላማ ከተመረጡ በኋላ ፓርቲው ከ1935 ወዲህ ታይቶ የማይታወቅ የከፋ የምርጫ ሽንፈት ካስተናገደ ከ5 ዓመታት በኋላ የሌበር ፓርቲን ለመምራትና ዳግም ለመገንባት ተመረጡ። ስታርመር ኃላፊነቱን የተረከቡት የሌበር ፓርቲን በ2017 እና 2019 ምርጫዎች ወደ ሽንፈት ከመሩት አንጋፋው ሶሻሊስት ጀርሚ ኮርቢን ነበር። ስታርመር ፓርቲውን ወደ ማዕከላዊ የፖለቲካ መስመር በማምጣት የቀድሞ መሪውን አክራሪ የግራ ክንፍ ፖሊሲዎችን ወደ ጎን በመተውና በኮርቢን አመራር ስር የተስፋፋውን ጸረ ሴማዊነት አስመልክቶ ይቅርታ በመጠየቅ አዲስ ምዕራፍ ከፈቱ። በፓርላማ ውስጥ ስታርመር የህግ ሙያና የተከራካሪነት ክህሎታቸውን በመጠቀም 3 የኮንዘርቫቲቭ ጠቅላይ ሚኒስትሮችን ክፉኛ ፈትነዋል። በተለይም በኮቪድ-19 ወረርሽኝ ወቅት የአገሪቱን የተከለከሉ ህጎች ጥሰው በዳውኒንግ ስትሪት ውስጥ ድግሶችን በፈቀዱት ቦሪስ ጆንሰን ላይ ያቀረቡት ትችት እጅግ ስለታም ነበር። ታዲያ ይህ ሰው የ14 ዓመታትን የኮንዘርቫቲቭ ፓርቲ አስተዳደር በመተካት ወደ ስልጣን በመጡ ከ2 ዓመት ባነሰ ጊዜ ውስጥ ኃላፊነታቸውን እንደሚያስረክቡ ተናግረዋል። ይህ እርምጃ ብሪታንያን በ10 ዓመት ውስጥ ለሰባተኛ ጊዜ አዲስ ጠቅላይ ሚኒስትር እንድትቀበልም ያስገድዳታል። በጠቅላይ ሚኒስትር ጽህፈት ቤታቸው ደጃፍ በሰጡት ስሜት የተሞላበት መግለጫም ስታርመር ፓርቲያቸው አዲስ መሪ እስከሚመርጥ ድረስ በጊዜያዊነት ኃላፊነታቸውን እንደሚቀጥሉ አረጋግጠዋል። እንደ አውሮፓውያኑ አቆጣጠር ሐምሌ 4 ቀን 2024 ኬር ስታርመር የሌበር ፓርቲን ወደ ስልጣን ሲመልሱ በአገሪቱ የፖለቲካ ታሪክ ውስጥ ጉልህ ስፍራ የሚሰጠው ክስተት ነበር። ከ650 የፓርላማ መቀመጫዎች ውስጥ 411ን በማሸነፍ ፓርቲው ሰፊ ድል ተቀዳጅቶ እንደነበር የሚታወስ ነው። ስታርመር ወደ 10 ዳውኒንግ ስትሪት ሲገቡ የገቡት ቃል ለፖለቲካ ክብር መመለስና የህዝብ አገልግሎት መንግስት መመስረት የሚል ነበር። ይህ ቃል የተገባው በኮንዘርቫቲቭ አገዛዝ የመጨረሻ ዓመታት በተለይም በቦሪስ ጆንሰንና ሊዝ ትረስ አስተዳደር ዘመን ታይቶ የነበረውን ቀውስ፣ የቅሌት ዜናዎችና ተደጋጋሚ የመሪዎች መለዋወጥ ተከትሎ የነበረውን የፖለቲካ ትኩሳት ለማርገብ በማሰብ የታሰበም ነው። ስታርመር ከእንግዲህ የፖለቲካ ድራማ የለም የሚል ተስፋ ሰንቀው ነበር የመጡት። ሆኖም የማንቸስተር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ሮብ ፎርድ እንዳስገነዘቡት የስታርመር አስተዳደር የገባውን ቃል በተግባር መዋል ተስኖት ለመሆን ካቀደው ነገር ተቃራኒ ሆኖ ተገኝቷል ሲሉ ተሳልቀውባቸዋል። ከዚህ አይነት ሁኔታ መትረፍ በጣም ከባድ ነው ሲሉም ፕሮፌሰሩ አክለዋል። የሌበር ፓርቲ በፓርላማ ትልቅ አብላጫ ድምፅ አግኝቶ የስልጣኑን መንበር ቢቆናጠጥም በመራጩ ህዝብ ዘንድ ያገኘው ድጋፍ 34 በመቶ ብቻ ነበር። አብዛኛው ድምፅ የተገኘው
መራጩ ለሊበር ካለው ፍቅር ይልቅ በኮንዘርቫቲቭ ፓርቲ ላይ በነበረው ቅሬታና ቁጣ ምክንያት እንደነበር ተንታኞች ይገልጻሉ። በመራጩ ህዝብ ዘንድ የነበረው ዝቅተኛ የድጋፍ ስሜት ስታርመርና መንግስታቸው በፈጸሟቸው ተከታታይ ስህተቶች ይበልጥ እየተባባሰ መጣ። ስታርመር የተለያዩ ቅሬታዎች በፓርቲያቸው ሲነሳባቸው የቆየ ቢሆንም የበጎ አድራጎትና የማህበራዊ ድጋፍ በጀቶችን ለመቀነስ ያደረጉት ጥረት ግን ደጋፊዎች ዘንድ ከፍተኛ ተቃውሞ እንዲነሳባቸው ዋነኛው ምክንያትም ሆኗል። ነገር ግን የስታርመርን ታማኝነት በዋነኝነት ያጠፋውና ለስንብት ያበቃቸው ፒተር ማንዴልሰን በአሜሪካ የብሪታንያ አምባሳደር አድርጎ መሾማቸው ነው። በሌበር ፓርቲ ውስጥ የጨለማው ልዑል የሚል ቅጽል ስም የተሰጣቸው ማንዴልሰን በአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን ከዩናይትድ ስቴትስ ጋር ያለውን ግንኙነት በተሻለ ሁኔታ ይመራሉ ተብሎ ታምኖባቸው ነበር የተሾሙት። የንግድ እውቀታቸውና ከሀብታሞች ጋር ያላቸው የጠበቀ ግንኙነት እንደ ትልቅ ጥቅም ተቆጥሮም ነበር። ይሁን እንጂ የሹመት ስታርመርን ያልጠበቁት አዘቅት ውስጥ እንደከተታቸው መረጃዎች ያመላክታሉ። ስታርመር ከዚህ ቀደም ለኃላፊነት የሚያስፈልገውን ፖለቲካዊ ውሳኔ አሰጣጥ ሂደት ቢያንስ በሀገር ውስጥ ጉዳዮች በተደጋጋሚ ሲያጡ ታይተዋል። መካከለኛና አስተዳደራዊ ባህሪያቸው አንዳንድ መራጮችን የማህበራዊ ድጋፍ በጀትን ለመቀነስ ባደረጉት ሙከራ ጡረተኞችና የሰራተኛውን መደብ አስቆጡ። በጋዛው ጦርነት ወቅት እስራኤልን ለመተቸት ዳተኝነት አሳይተዋል በሚል የፍልስጤም ደጋፊ የሆኑ መራጮችን አራቁ። በአንጻሩ በዓለም አቀፍ መድረክ ላይ የተሻለ ምቾትና ስኬት አሳይተዋል። ዩክሬን ከሩሲያ ጋር በምታደርገው ጦርነት አውሮፓውያን ድጋፍ እንዲሰጡ በማስተባበር እንዲሁም በአሜሪካ እስራኤልና በኢራን መካከል በተፈጠረው ጦርነት ምክንያት የተነሳውን የኢኮኖሚና የፖለቲካ ቀውስ ለማርገብ ባደረጉት ጥረት አድናቆትን አትርፈዋል። የግጭት በስታርመርና በትራምፕ መካከል መቃቃር እንዲፈጠርም አድርጓል። መጀመሪያ ላይ ፖለቲካዊ ልዩነታቸው ቢኖርም የጠበቅ ወዳጅነትን መስርተው ነበር። ነገር ግን የአሜሪካው ፕሬዝዳንት ግሪንላንድን ለመቆጣጠር ማስፈራሪያ ማቅረባቸውን ተከትሎ ስታርመር ጠንካራ አቋም መውሰድ መጀመራቸው በሁለቱ መካከል አለመግባባቶች እንዲካረሩም አድርጓል። ታዲያ የ63 ዓመቱ ኬር ስታርመር በሰጡት የስንብት መግለጫ ስታርመር በሀገር ውስጥ ጉዳዮች ያገኟቸውን ስኬቶች አብራርተዋል። በመንግስት በሚተዳደረው ብሔራዊ የጤና አገልግሎት ሕክምና ለማግኘት የሚጠባበቁ ሰዎችን ቁጥር መቀነስ፣ ለሰራተኞችና ለተከራዮች የተሻለ መብት ማስከበር እንዲሁም ከኢራን ጦርነት በፊት ባሉት ወራት የብሪታንያ ኢኮኖሚ መሻሻል ማሳየቱን በዋናነት ጠቅሰዋል። ተተኪዬ የሚረከባው ብሪታንያ ከሁለት ዓመት በፊት ከተረከብኳት የተሻለች ጠንካራና ፍትሃዊ የሆነች ለወደፊቱ ፈተናዎች የተሻለችና የተዘጋጀች እናም የሌበር ፓርቲ ለሁለተኛ ጊዜ ስልጣን እንዲይዝ የሚያስችል አቅም ያላት ናት ነው ያሉት። ነገር ግን ስታርመር የመንግስታቸውን የስኬት ታሪክ ለህዝቡ በሚገባ መሸጥ አልቻሉም። ለሌበር ፓርቲ ያለው ድጋፍ ሊያድግም አልቻለም። በግንቦት ወር በተካሄደው የአካባቢና የክልል ምርጫ ፓርቲው ከፍተኛ ሽንፈት ካስተናገደ በኋላ ለውጥ ግድ ሆነ። የሌበር ፓርቲ ከ1000 በላይ የአካባቢ ምክር ቤት መቀመጫዎችን ያጣ ሲሆን ይህ ውጤት መራጩ ህዝብ በስታርመር አመራር ላይ ያለውን ቅሬታና ተቃውሞ በግልጽ ያሳየበትም ክስተት ነበር። ስታርመር ንጉስ ቻርልስን ማነጋገራቸውንና አዲስ መሪ እስከሚመር ድረስ በስልጣን እንደሚቆዩም አረጋግጠዋል። ፓርቲ አሁን እየጠየቀ ያለው ወደ ቀጣይ አጠቃላይ ምርጫ ፓርቲውን ለመምራት እኔ የተሻልኩ ሰው ነኝ ወይስ አይደለሁም የሚለውን ነው ያሉት ስታርመር የፓርላማ አባላቶችን መልስ ሰምቻለሁ፣ እናም ያንን መልስ በጸጋ እቀበላለሁ በማለት የስንብት ውሳኔያቸውን ምክንያት አብራርተዋል። ስታርመር ሐምሌ 9 ቀን ለተተኪነት እጩዎች ምዝገባ እንዲጀመር ለፓርቲው አመራሮች ጥያቄም አቅርበዋል። ከጽህፈት ቤታቸው የሚለቁበትን ትክክለኛ ቀን ባይገልጹም ፓርላማው ከክረምት ረፍቱ ሲመለስ በመስከረም ወር አዲስ ጠቅላይ ሚኒስትር ስልጣን ይረከባል ተብሎም ይጠበቃል። ኦፊሴላዊ የሆነ የስልጣን ግምገማ ገና ባይጀመርም የቀድሞው ታላቋ ማንቸስተር ከንቲባ አንዲ በርንሃም የስታርመር ተተኪ ለመሆን ሰፊ ህዝብና የፓርቲ አባላት ድጋፍ እያገኙ ነው። አንድ የፓርላማ አባል ቦታቸውን በመልቀቃቸው በርንሃም በድጋሚ ወደ ፓርላማ ለመግባት እድል አግኝተዋል። የስታርመርን ስንብት ተከትሎም በርንሃም በማህበራዊ ሚዲያ ገጻቸው በሌበር መሪነት ውድድር ውስጥ እንደሚሳተፉ አስታውቋል። ህዝቡ በኢኮኖሚ እድገት፣ በኑሮ ውድነት፣ በህዝብ አገልግሎቶችና ለመጪው ትውልድ በሚሰጠው እድሎች ላይ እውነተኛ ለውጥና እድገት ማየት ይፈልጋል። እርሱን ለማሳካት ደግሞ ከሳቸው የተሻለ እንደማይኖር ተናግረዋል። ይህ የፖለቲካ ሽግግር ብሪታንያን አዲስ ምዕራፍ ውስጥ የከተተ ሲሆን የሌበር ፓርቲ ቀጣይ መሪ ሀገሪቱን ከገጠማት የውስጥና የውጭ ፈተናዎች እንዴት ሊያወጣት እንደሚችል በጉጉት ይጠበቃል። የስታርመር የስልጣን ዘመን አጭር ቢሆንም በብሪታንያ የፖለቲካ ታሪክ ውስጥ ጉልህ ትምህርት የሚሰጥና የህዝብን አመኔታ ማግኘት
መገኘትና ማቆየት ምን ያህል ፈታኝ እንደሆነ የሚያሳይ አጋጣሚም ሆኖ አልፏል።